አታለለች ሴት በውበቷ ስማ አላህ ይጠብቅህና አህመድ ቢን ሰዒድ ከአባቱ ይዞ እንዲህ አለ እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አውዘታሪ ወጣት ነበር መልከ ቆንጆ ዝምተኛ የሆነ አንዲት ቆንጆና ውብ የሆነች ሴት አየችው አፈቀረችውም ፍቅሯ በረታባት ከለታት ባንዱ ቀን መንገድ ላይ ቆመችበት እሱ ወደ መስጂድ ሊሄድ ሲፈልግ አለችው ለሱ የማናገርህ አንዲት ቃል አድምጠኝና ከዛም የምትፈልገውን አድርግ ሄደ አላናገራትም ከዛም በመንገዱ ላይ እንደገና ቆመችበት እሱ ቤቱ ሊሄድ ሲፈልግ አለችውም አንተ ወጣት የተወሰኑ ቃላቶችን አድምጠኝ እምነግርህን ትንሽ አቀረቀረና አላት ይሄ የሚያስጠረጥር ቦታ ነው እኔ ደግሞ ወጣላለሁ የጥርጣሬ ቦታ መሆን አለችው ወላሂ እኔ እዚህ ቦታ የቆምኩት ያንተን ሁኔታ የማላቅ ሆኜ አይደለም የምነግርህ እንዳጠቃላይ ግን ሰውነቴ ባንተ ሐሳብ ተወጥሯል በአላህ በእኔና ባንተ ጉዳይ በአላህ በእኔና ባንተ ጉዳይ አደራ አለ ወጣቱ ትቶ ሄደ መስገድ ፈለገ ግን አልቻለም መስገድ ፈለገ ሶላቱን ማወቅ አቃተው ወረቀት አነሳና ደብዳቤ ጻፈ ከቤቱ ወጣ ሴቷ እዛው ቦታ ላይ ቆማለች ደብዳቤውን ወረወረላትና ወደ ቤቱ ተመለሰ ደብዳቤው እንዲህ ነበር ቢስሚላሂር ረህማኒር ረሂም እወቂ አንቺ ሴት ሆይ አላህ ተባረከ ወተዓላ ሙስሊም ባሪያው ሲያምጽ ይደብቃል ባሪያው ዳግም ወንጀሉ ሲመለስም ይደብቃል የወንጀል ልብስን ሲለብስ ማለትም ሲዘወትርበት ግን አላሁ ዐዘ ወጀል ለራሱ ቁጣን ይቆጣል ሰማይ ምድርን ተራራን የሚያጠብቅ ቁጣ ዛፍና ፍጥረቱን የሱን ቁጣ ማን ይችላል እኔ ያንን ቀን አስታውስሻለሁ ጋራዎች በቀለማት እንደተነከረ ሱፍ የሚሆኑበትን ህዝቦች የሚንበረከኩበትን ለታላቁ ኃያል በኃያል አያያዝ እኔ ደግሞ ወላሂ ራሴን ለማስተካከል እንኳን ደክሜያለሁ እንዴት ሌላን ማስተካከል ይቻለኛል ህመምተኛ ከሆንሽ እኔ ሐኪም ጠቁምሻለሁ አሳማሚ ቁስሎችን የሚያክም የሚያደክሙ ህመሞችንም እሱ የዓለሙ ጌታ ነው ጥያቄሽን እውነት አድርገሽ ወደሱ ሂጂ እኔ ወላሂ ቢዚ ሆኛለሁ እንዲህ በሚል አላህ Subhanahu Wa Ta'ala ቃል የቁጭቱን ቀን አስጠንቃቸው እኔ ወላሂ ካንቺ ቢዚ ሆኛለሁ በአላህ Subhanahu Wa Ta'ala ቃል ቅርቢቱን የትንሣኤ ቀን አስጠንቅቃቸው ልቦች ጭንቀት የተሞሉ ሆነው ላንቃቸው ዘንድ የሚደርስበት ጊዜ ለተበዳዮች የላቸውም ምንም ወዳጅና ተሰሚ አማላጅ አላህ አይኖችን ክዳት ያውቃል ልቦችም የሚደብቁትን ሁሉ ከዚህ አያ ወዴት መሸሻለን እኔ ካንቺ ቢዚ ሆኛለሁ በአላህ ተዓላ ቃል እኔ ጌታዬን ካመጽኩ እፈራለሁ እኔ ጌታዬን ባምጽ የታላቁን ቀን ቅጣት እፈራለሁ ከዛም ከቀናት በኋላ መጣች መንገድ ላይ ቆመች ሲመለከታት ወደ ቤቱ መመለስ ፈለገ አለችው አንተ ወጣት ሆይ እንዳትመለስ ካሁን በኋላ መገናኛችን አይሆንም አላህ عز وجل ፊት ካልሆነ በቀር ብርቱ ለቅሶንም አለቀሰች ከዛም አለችው ምክረኝ የምሰራበትን ወጣቱም ማለት አላህን በመፍራት እመክርሻለሁ በድብቅም በግልጽም አላህን በመፍራት እመክርሻለሁ በድብቅም በግልጽም ራስሽንም ጠብቂ የአላህንም ቃል አስታውሺ እርሱም ያ በሌሊት የሚያስተኛችሁ በቀንም የሰራችሁትን ሁሉ የሚያውቅ ዚያም የተወሰነውን ጊዜ ይፈጽም ዘንድ
በእርሱ በቀን ውስጥ የሚቀሰቅሳችሁ ነው። ከዚያም መመለሻችሁ ወደ እርሱ ነው። ከዚያም ተሰሩት የነበራችሁትን ሁሉ ይነግራችኋል። እርሱም ከባሮቹ በላይ ሲሆን ሁሉን አሸናፊ ነው። በእናንተም ላይ ጠባቂዎችን መላእክትን ይልካል። አንዳችሁንም ሞት በመጣበት ጊዜ የሞት መላእክተኞቻችን እነርሱ ትእዛዛትን የማያጓድሉ ሲሆኑ ይገድሉታል። ከዚያም እውነተኛ ወደ ሆነው ጌታቸው ወደ አላህ ይመለሳሉ። ንቁ፣ ፍርዱ ለእርሱ ብቻ ነው። እርሱም ከተቆጣጣሪዎች ሁሉ ይበልጥ ፈጣን ነው። አለ አቀረቀረች፣ ብርቱ ለቅሶንም አለቀሰች። ከመጀመሪያ ለቅሶ የበረታ ቤቷን አዘወተረች፣ ዒባዳም ጀመረች። እስክትሞት ድረስ እንዲህ ከማድረግ አልተወገደችም። ወጣቱ ከዛ በኋላ ያስታውሳት ነበር። ለሷም እያዘነና እየራራ ያለቅስ ነበር። ሰማህ የመንገድ ጓዴ፣ ሰማሽ? ዱንያም አላታለላቸችውም፣ ሴትም በውበቷ አልፈተነቻቸውም። እሷም ምክሩን ሰማች፣ በጌታዋም ንግግር ተጠቀመች። በፈተና በመከራዎችና ማታለያዎች ፊት መጽናት በእምነት ላይ ያለ የኢማንና የኢኽላስ እውነተኝነትን አመላካች ነው። ሩሆችም ከፍ ካሉና በአላህ ላይ ከተንጠለጠሉ አካል የቅጣትን አይነት ይሸከማል። ለዚህም ሩህን ማሳደግ አካልን ከማሳደግ የበለጠ ነው። አኼራ ቲዩብ እስላማዊ ቻናል